ማናችንም ተሳስተን እናውቃለን። የሰው ልጅ እኮ ሲፈጠር ፍጹም አይደለም። አዎ አባዬ። የሆነች ሴት ታውቃታለህ? ልታገባት አትፈልግም። የልጆቼ እናት እንድትሆንም አትፈልግም። ግን አባትህ በግድ አስገድዶ አግባት ቢለች ሴት ታገባታለህ? አይ አባዬ አላገባትም። እንግዲያውስ እዚህ ቤት ውስጥ ሲኖሩ አንድም ቀን ከእህትነት በዘለለ መልኩ ሲመለከታት አይቼው አላውቅም። እንደውም ይኸውልሽ ከእሷ ይልቅ ከዳጣ ጋር ልዩ ነገር ያለው ይመስለኛል። ውይ ዳሬ፣ ይህንማ ጠየቅኳቸው ምንም ነገር የላቸውም አልከኝ እኮ። ደግሞ እኔም ጠይቂያቸዋለሁ ምንም ነገር የላቸውም። ላይኖራቸው ይችላል፣ ግን የቢኒያ ናታን ባልና ሚስት መሆን አይችሉም። ለምንድን ነው የማይችሉት? ልጅ እኮ ወርቅ ናት። ቆይ ምን ያንሳታል? ጸባይ ያንሳታል። እኔ እኮ አንቺን ሳገባ ዳሌና ሽንጥሽን አይቼ አይደለም ያገባሁት፣ ጸባይሽን አይቼ ነው ያገባሁት። ለልጆቼ እናት መሆን ትችላለች ወይ ብዬ ራሴን ግምግሜ ነው ያገባሁሽ። አባዬ ያልሽው አሁን ቆይ አባቴ ደረጀ ነው? አይ እንግዲህ ናታን ለማመን ገና ብዙ ጊዜ ሊወስድብህ ይችላል። ባጭሩ በቃ ሚስጥር ጠብቅ። ይኸውልህ ናታን እባክህ ይሄ ሚስጥር ካፍ እንዳይወጣ። ይሄ ሚስጥር ካፍ ወጣ ማለት ይሄ ቤተሰብ ይበተናል። እባክህ ናታን ይሄ ሚስጥር ለመጀመሪያ ጊዜ ነው ካፌ ይወጣ። አደራን ናታን ሳምንታመነ እባክህ። ለከላም ትወዳለህ ታለምና ታጋባትን እኔንም ከመጨቅጨቅ ትገላግለኛለህ። አዎ እኔ እኮ ይኸውልሽ ላምስለሽ እኮ ነው የምትታይኝ። ምን? አዎ ላምስለሽ እኮ ነው የምትታይኝ። ማለት ላም በቃ እኮ ቅድስት ናት። ማትረባ ይሆንክ ላም እጃሺ እበት የመሰለ ሰው ሲያስጠላ። ማርታ ከናታን አባት ጋር ደውላ ዛሬ ልጅህን ለልጄ ብላ ጠይቃለች ማለት ነው። እንግዲህ ልጄን ካላጋባሁኝ ለናታን ካላጋባሁኝ ብላ እንግዲህ ደረጀ ታይ ቢላትም ከአንድ ሁለት ሶስት ታይ ነገር የሚሆን አይደለም ባክሽንስ ተረጋጊ ብሎ እንግዲህ ቢላትም ምንም አልመለስ ያለችው ወይዘሮ ማርታ እንግዲህ ከአብጌል ብሳ ቁጭ ብላለች። ምክንያቱም አብጌልን ታይ ብላ ልጇን ተቆጥታ ነገሮችን እንደማስተካከል እንግዲህ እንደውም እሷ ነገሩን እንዲጧጧፍና ሌላ እንትን እንዲይዝ አድርጋ እንግዲህ አብጌልም ግግም ብላ ካናቱ ላይ አልወርድም ብላለች ማለት ነው። ናታን እንደሆነ ሌላ እንቆቅልሽ ውስጥ ሌላ እንትን ታሪክ ውስጥ ገብቷል። ምክንያቱም ከዳጣ ጋር የሚገርም የፍቅር ጊዜ ሌላ የፍቅር ህይወት ጀምሯል ማለት ነው። አብጌል ግን እልክና በደራ ተነሳስታ እንግዲህ ናታንን ከዳጣ ላይ ያለሁኝ ናታን ወዶ ሳይሆን ተገዶ እኔን ያገባኛል በማለት ያው ቤተሰቦችን ስለሚያከብር እነሱንም ስለሚያከብራቸው ከዛን ተነሳስተው እንግዲህ በሚገርም ሁኔታ አብጌል እየፈከረችበት ትገኛለች። ከመፈከራም አልፎ እንግዲህ ወይዘሮ ማርታ ቀጥታ ለአባቱ ሳይቀር ደውላ ያለውን ነገር ነግራለች ማለት ነው። ምክንያቱም ልጃችንና ልጃችንን እናዛም እንድንዛመድ እያለችው ነበር ማለት ነው። እንግዲህ ያው የናታን አባትም እንዴ ይሄን ያክል አታርቂኝ እንጂ እንዴት ቤተሰብ እኮ ነን ከዚህ በላይ ምንድነው ምናምን ሲላት አዎ ደግሞ የበለጠ ልጆቻችን አንድ ሲሆኑ ምናምን ብላ እንግዲህ አሽሞጣጣለች። ምክንያቱም መጀመሪያ ደረጀ እንደውለህ ተናገር ብትለውም ደረጀ በፍጹም አላደርገውም ባህላችንም ሞጋችንም ሞራን የማይፈቅድልኝም ብሎ ቢብሏት ነበር። እንግዲህ እሷ ሳትፈራ ሳትጠረጥር ደውላለታለች ማለት ነው። እንግዲህ የሚገርመው ስትደውልለት ደግሞ ልጇን አጠገቧ አድርጋ አብጌል ጋር አንድ ላይ ተቀምጠው ነው ይሄን ያደረጉትና አብጌል እንግዲህ በደስታ እየፈነጠዘች ነበር። በጣም ደስ ብሏት ነበር። ምክንያቱም የናታን አባት እንደዛ ሲል ያው ያለውን ነገር ትያሉ ነበር ማለት ነው። በነገራችን ላይ የናታን አባት እንደዛ ይበላት እንጂ የናታን አባት እንደዛ ያላት ከሁኔታዎች ተነስቶ ማለት ናታን ልጁን አስገድዶ ይድራል ማለት አይደለም። ፍላጎቱን ስሜቱን እኮ የተወሰነ እንትን ሳይል በፍጹም አያደርግም። በዛ ላይ ደግሞ የልጃቸውን ባህሪ እነሱ ጥንቅቅ አድርገው እያወቁ ሌላ ሰው አይችላትም ስለዚህ ናታን ላይ እናጣብቅበታለን ብሎ ነገር የለም። ከዛ ባለፈ ደግሞ ናታን መሆን ያለበት እሱ እንኳን የተወሰነ ስሜት ኖሮት ማለት ለሷ ፍቅር የፍቅር እንትን ኖሮት ነገሮች አዝማሚያ ቢኖረው ችግር የለውም አዎ ይሆናል። ግን እሱ ናታን እንኳን አይደለም የፍቅር የምንም አይነት ስሜት የለውም ማለት ነው። ግን ያው በግግምና እንግዲህ እየታገሉ ነው የሚሆኑ ያሉት ማለት ነው። ቤተሰቦቻችን ያው ተፈተፍ ያሉ ነው ነገሮችን ለማስተካከል ደፋ ቀና እየተባለ ነው። ወይዘሮ ማርታ ያው ክንዷን ወጥራለች። እንግዲህ የኮንግራይ ድረስ የኮንግራይ ወይም የምርቃኔ ናታን ቀለበት እንዲያስልኝ ይፈልጋሉኝ ብላ እንግዲህ ቤተሰቦቿ ላይ እየጮች ነው። በዛም እንግዲህ ደረጀ አልሰማም ብሎ ትቷታል። ወይዘሮ ማርታ ግን እየለፋች ነው። እንግዲህ የናታን አባት ጋር ሳይቀር ደውላ ነገሮችን ለማስተካከል እየሞከረች ነው። ግን ችግሩ ናታን የት ነው ያለው ከምን ላይ ነው ያለው ብሎ ማንም
ቸክ ያደረገ የለም። ናታን እንደሆነ ከዳጣ ጋር ሌላ ሚስጥር ሌላ ህይወት ጀምሯል። ምንም እንግዲህ በእርግጥ ደረጀ ጠይቋቸው ነበረ፣ ግን ምንም እንደሌላቸው ነው የነገሩት። ያደረጉበት ሚስጥሩ እንዳይታወቅ ነገር ይሹንት እንዳይባል ነው እንጂ ለደረጀ ላለመናገር ደረጀ ደግሞ ያው እንደሚወደው በስናታንም ስለሚያከብረው ከዛ አንፃር ነው እንጂ እውነትም ምንም ስለሌላቸው አይደለም። ሌላው እንግዲህ ጋሽ ደረጀ በነገራችን ላይ ነቄ ነው ማለት ለአብጌል ምንም ስሜት እንደሌለው ናታንን በደንብ ተረድቶታል። ከዛ ባለፈ ደግሞ እንደውም አሁን ላይ ስሜት ያለው ለዳጣ ነው እንጂ ለሷ አይደለም ሲላት ዳጣንማ እና እነሱንማ ታንዴ ሁለት ጠይቀናቸዋል። ስለዚህ ምንም እንደሌለ ተናግረዋል። ስለዚህ ምንም የለንም ስላሉ የላቸውም እንደዛ የሚባል ነገር አለ እንዴ? ምክንያቱም የናታን እኮ ዳጣን የማይበት የአይኑ እይታ በጣም ነው ይለያል። እሷ ራሱ በፊት እኮ እያለች ነው ብሎ ዞሮ ማርታ ግን የሆነ በዛ አድርጋ ያው ሲያገባት ምናልባት ሲቀርባት ፍቅር ሊያፈቅራት ወይ ሊወዳት ይችላል ከሚል ሀሳብ ተነሳስታ ነው እሷ። ግን በፍጹም እንደዚህ አያደርገውም ጭራሽ። ናታን ያለው ልቡ ሌላ ስርፋ ነው። ናታን ይልቁን ሲያሳስበው አሁን ዳጣ ያደረጀ ልጅ እንደሆነች ከሰማ በኋላ በጣም ነው የገረመው። ደረጀ እንዴት ይሄን ያክል ከሚስቱ ውጪ ይሄን ነገር ማድረግ እንደፈለገ እንዴት እንደሆነ ነው። አንተ ሰው ተሳስቶ ያቅም እንዴ? እኮ ድሮ የሆነ ታሪክ ነው። ስለዚህ አንተ ደግሞ ተው እንጂ እያለች ዳጣ ማለት ለማመን ራሱ ተቸግሯል። ማለት ዳጣ ልጁ ነኝ ስትለው በጣም ለማመን ነው የተቸገረው። ቤተሰቦቻችን በጣም ከሚባለው በላይ ነው እንግዲህ ለማመን ራሱ የተቸገረው። ግን ቢሆንም ያው በቃ ስለምወድ ስለማከብርህ ሚስጥሬን ላንተና ላንተ ብቻ ነው ያወራሁት። ስለዚህ ይሄን ነገር ሚስጥሬን በህይወቴ የመጀመሪያው ትልቁ ሚስጥር ነው እየነገርኩ። ስለዚህ ሚስጥሬን ደግሞ ጠብቅልኝ ስለምወድህ፣ በዛ ላይ ደግሞ ስለማከብርህ ስለማፈቅርህ፣ ከዛም አልፎ ደግሞ ያው አንተም ስለጠየቀኝ የነገርኩ እንጂ መናገር ፈልጌ አይደለም። ይሄን ነገር ደግሞ ካንተ ውጪ የትም ሄድ የለበትም ብላ ዳጣ እንግዲህ ቃል ፕሮሚስ አስገብታው ነበረ። እሱም በነገራችን ላይ አድናቂው ነኝ። በፊት እንኳን ለሰላም እነግራታለሁ ብሎ ነበረ፣ ግን አልነገራትም። ምክንያቱም ለሰላም እዚህ ጋር ነግሯት ቢሆን ነገርዮሹ ያልሆነ መስመር ይዝ ነበረ፣ ግን አልነገራትም ማለት ነው። ናታን አውቆ ያው አልነገረችኝም ያለ እና ደግሞ እኔ እንደውም ይነግራታል ብዬ ነበረ። ናታን እዚህ ጋር ከነገራት ደግሞ ያው ነገርዮሹ በጣም የሌለ መስመር ይይዛል። ደረጀ ሳይነግራት ሰላም ባጭሩ ልጇን አረጋገጠች። ስለዚህ እሱ ስሜቱ ደግሞ በጣም ከባድ ስለሆነ የሆነ ትርምስ እንዳይፈጠር እንግዲህ ፈርተን ነበረ። ግን ናታን ያው የዳጣን ሚስጥር አድርጎ ይዞላታል። እንግዲህ እሱም በጣም ነው ደስ የሚለው እላችኋለሁ ውዶችዬ፣ ማሮችዬ። ናታንም እንግዲህ አጣብቂኝ ውስጥ ገብቷል። ደረጀ አባትህ ምን ያክል ትወደዋለህ? አባትህ ያለህን ምን ያክል ፐርሰንት ታደርጋለህ ሲለው እንግዲህ 90% አደርጋለሁኝ 10%ቱን እንግዲህ አይታወቅም ነው ያለው። ሰው ይሳሳታል ብለህ ታስባለህ ሲለው አዎ ሰው ልጅ እንዴት ይሳሳታል እንጂ በደም ነው የሚሳሳተው፣ ሰው ፍጹም አይደለም፣ ማንኛውም ሰው ፍጹም አይደለም ብሎ ነው የመለሰለትና በመጨረሻም እንግዲህ አባታ አንዲት የምታቃትን ሴት ወይም ደግሞ የሆነ ጸባይዋን ሁኔታዋን አንተ የምታቃት ማትወዳት ወይም ለልጆች ለወደፊት ለአንተ ሚስት ብሎ ለልጆች እናት እቺ ላትሆን ትችላለች ብለህ ያሰብካት ሴት አምጥቶ አግባብ ይልህ ታገባለህ ወይ ነበር የጋሽ ደረጀ ጥያቄና ናታን አይ ኧረ በፍጹም አላገባም ነው ያለውና ደረጀ በቃ እዚሁ ጋር ወሽመጡ ተቆርጧል ትላላችሁ። ወሽመጡ ነው የተቆረጠው። ምክንያቱም ቤተሰቦች ማለት በሲስተም እየጠየቀው ነው። እንደውም ዙሪያ ጥምጥም ከመሄድ ቀጥታውን ለምን አልጠየቀም ብሎ እንግዲህ አብጌልን ተወዳት አሁን አግባት ቢልህ አባት ታገባታለህ ወይ አይነት ጥያቄ ነው እንግዲህ ያቀረበለት። ናታን እዚህ ጋር አብጌል ስሟን ሲጠራ እንግዲህ ምናልባት ሊነግጥ ይችላል። አረን ያላገባትም ደሞ ይችን ብሎ ጸባይዋን ለአባቷ መናገር ከብዶት ምናምን የሆነ ትንሽ ለስለስ ካለ እንግዲህ ደረጀም የተወሰነ ስሜት አለው ብሎ ሊያስብ ይችላል። ምክንያቱም ናታን ቤተሰብ አባቱ ጋር ተደውሎ ያን ሁሉ ነገር መባሉን ስለማያውቅ ማለት ነው። እና ቤተሰቦቼ በጣም ከባድ ነው እንግዲህ ናታን አጣብቂኝ ውስጥ ገብቷል። አብጌል እዚህ ጋር ነገሮች ያቀጣጠለችው ነው። ዳጣን ካጠገቡ ራቂ፣ እጮኛዬን ባሌን አትንኪ እያለቻት ነው። እሷም እንግዲህ እኔ አልደረስኩም ባልሽን ይዘሽ ዘው ስትረሽ ማለት ትችያለሽ እየተባባሉ ነው። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰብስክራይብ ላይክ ማድረጋችሁን አትርሱ። ላይክ የረሳችሁ ላይክ አድርጉ። ሰብስክራይብ አድርጋችሁ የደወል ምልክቱን በማጥቆር ሁሌም ቤተሰብ ሁኑ። መልካም ጊዜ። ወዳችኋለሁ።